Osoo wal barbaannu maaliif waldhabnaa jaalalti aannanii wajjin oolannaa እያልኩ ማለት ነው ዛሬ ማለት ነው። አንተ አብርሽና ሩቲ እየተፈላለጉ ለምንድን ነው የሚለያዩት የሚለውን ሀሳብ ይዤላችሁ ነው የመጣሁት። ይፈላለጋሉ፣ እሱን እናውቃለን። አብርሃም በሩቲ ተስፋ አይቆርጥም። ምክንያቱም ተስፋ አይቆርጥም ስላችሁ ከሩቲ ህይወት ወጥቶ የራሱን ህይወት ወይም ደግሞ ከአንድ ሴትም ጋር ይሁን ከ10 ሴትም ጋር ይሁን ከሩቲ ውጪ መኖር አይችልም። ሩቲ የቆመችበት አካባቢ ካልቆመ የሩቲ ስም ሳይጠራ ውሎ ማደር አይችልም። ገባችሁ አይደለ? እና ራሱን አውቅ ወይም እንደዚህ እንደሚያወራው ማለት ነው በአፉ ሩቲ የምትናገሩ በነገራችን ላይ አንዳንዴ በጣም ትክክል ነው። ገባችሁ አይደለ? እኔ ሰላምን እየሰጠኝ አይደለም ተስፋ እየሰጠኝ ነው፣ እየመጣክ ተስፋ እየሰጠኝ ነው ያለችው ትክክል ነው። ምክንያቱም አስታውሳችሁ ከሆነ ከዚህ በፊት ኤርሜላም የራሷ ኦዲየንስ አላት፣ እኔም የራሴ ኦዲየንስ አለኝ፣ የራሳችን ስራ እየሰራ መኖር እንችላለን ብሎ ተናግሮ በማግስቱ ነው ሀሳብ አይዲያ ሲጠፋበት የተነሳ ነገር አንስቶ የመጣው ማለት ነው። ምክንያቱም ከሩቲ ርቆ ምንም ነገር መስራት አይችልም፣ ቪዲዮ መስራት አይችልም፣ ምንም ነገር መንቀሳቀስ አይችልም። ገባችሁ አይደለ? ስለዚህ እቺ ልጅም እኮ ወዳ አይደለም እሱ በሚያደርገው ነገር ነው። ልክ እሷ እንዳለችው ማለት ነው። እሱ አርፎ ቢቀመጥ እውነት የራሱን ህይወት መኖር ቢጀምር ሩቲ አጠገቡ አስደርስም። ገባችሁ? ሩቲ 1-2 ቀን ከሱ ርቃ ብትቀመጥ እያንጨረጨረ የእሷ ጠረን እያሸተተ ነው ልክ እንደ ውሻ የሚሄደው ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ዛሬ በአዲስ ነገር መጥቼላችኋለሁ። ለምንድን ነው ሩቲዬ በአብርሃም እስካሁን ድረስ ተስፋ ያልቆረጠችው? ለምንድን ነው የራሷን ህይወት መኖር ያቃታት ብለን ብዙዎቻችን እናገራለን። ያን ነገር ለማድረግ ያ ሰው ተስፋ ያልሰጣ ሰው ምንም ነገር በቃ አብርሃም አጠግቧ ሄዶ ምንም ነገር ባይናገር ሩቲ ተስፋ ትቆርጣለች። ይሄ አብርሃም የሚባለው አበጋዝ ግን እሷ ካላየ ሽንቱ አይወጣለትም። በቃ ይሄን እኮ ማመን አለበት። ከእሷ ጋር ቪዲዮ ካልሰራ ቪዲዮ አይታይለትም። ዛሬ በሱ ቤት ነው ቪዲዮ የሚለቀቀው። ተሰብስበው ይመጣሉ ሄርሜላና አብርሃም ሩቲ ማለት ነው። ገባቸው አይደለ? አንድ ላይ ካልመጣ